ይበቃኛል ይበልስቱኝና ሰገብቼ ፀሐዩ ሳይከር ገዝቼ ልምጣ ያለኝን ሰጥቼሻለሁ አብቃቅተሽ ተጠቀሚ እያልኩሽ እኮ ነው አንቺ ወዲያ እንዴት አውቁ ምኑን አብቃቅቶ የሚሰጡኝ ወገቡን ጎምዶ ሰጥቶኝ ነው አብቃቅቼ የምጠቀም አንቺ ተይ እንጂ እንደኔ አይነት ባል አታገኝም ተይ ግን አይገኝም የትም ይውነት አላገኝም ለቤቱ ሟች የሆነ ባል እንደኔ አይነት ሰው አለ ራ እንደው ምስጋና እውነት እንደ የቤቱ ኮሜዲያን ሆነዋል አንቱማ ለዋሊስቱኝና ዘገዝቼ ልምጣ መከራዬን ልብላ እውነት እንዴ አረ እንደው ኪሱን አሽተው ጨርሱ ኮቱ ሁሉ ኪሱ ተቀዶ አንቺ ዝም በይ ያውልሽ በዘበዛችሁኝ አጠባችሁኝ አሁንስ የት ልግባ እንዴ ራ የት ልሂድላችሁ እኔም አላልኩኝ ይሄ ምንድነው 1000 ብር ለ10 ጨመሩና ለአራት ቤተሰብ ከርስ ይበቃል ነው የሚሉት በዚህ ነው እኔ አንድ ወራስ ቤዛ ምሸምት ምን ላድርገው እስቲ እንገሩኝ እቺ ዛሬ በግራ ጎንሽ ነው መሰለ የተነሳሽ ደሞ መጣብሽ ሰው ሲደላው እኮ ነው ግራና ቀኙን ለይቶ የሚነሳ ምን እንዳበደ ካልጋም ወርድ ሴትዮ ነው ግራል ልነሳ ምኑን አቀላው ምን ላድርገው ይገበያ እጄ ምንሽ ነው አንቺ ግን ተነጋ ጀምረሽ ዛሬ የምትነዛነሽኝ ምን ለክፎሻል አንቺ ምን ለክፈኛል ለከፉኝ እንጂ ምን ቀለክፎኝ ቀርሶ ጋር እንዳጣመረኝ ነው እኔ ተቃጠልኩኝ ተንገበገብኩኝ እድሌ እና ታንተ ጋር ያለውን ጥምረት አልወደድኩትም እያልሽ ነው ፈርዶብኝ ነው እንዴ ሲጀመር እኮ የራስዎትን ከርስ ለመሙላት ነው እንዴ የምጨቃጨቀው ከርሳው አረ ከርስሰሽ ቅሪ አንቺ ስሚኝ አንቺ እኔ እኮ በሰው ቤት በኩል ሳልፍ በምግብ ሽታ ብቻ ምኖር ሰው እኮ ነኝ አንቺ መቼ በልቼ ነው ደግሞ አንቺ የሰራሽውን ምን ያወራሽ ነው ግን እርሶ ተመላላሽ ሰራተኛ አይደል እንደሚመስሉት ይወጣሉ ምግብ ነው ሲመለሱ ይወጣሉ ሲመለሱ ምግብ ነው የርሶ ከርስ ይሞላል ወይ አራ ፈርጃ አንቺ ተኔ ተግዛቸው ሆድ እስቲ ምግብ ተተገኘ እስቲ ይመርመር ተኔ ተግዛቸው ሆድ እስቲ ምግብ ቅንጣት መታከል ምግብ ካለች እስቲ ይመርመርና ሰው ይወቅ እርሶ በልቶ ካጅኖት የእናቶትን ጡት ሊከዳሉ እናንተን ቦምቦሊኖ አስመስዬ በቅቤ ያበላው ቤቴ ምግብ ስበላይ ተሽኝ ታውቂያለሽ ሌላ ተዳራሉት እንዴት እዚህ ነው እንጂ ማድረው እኔ በቅቤ የበላው ድሮ እና በቅቤ ያልበላ ፊት ነው አንቺ ወዘናሽ ተቅለጥልጦ የመየና ያለ ቦኑ ግመስለሽ ቀልጠሻል አበየ እንዴት ደሞ እርሶ አበባ መሰልኩ ሴት ያኔማ ይው ፎንቃ ባናቱ የገባ ጊዜማ ተንከባከቡ እስቲ ልጆች አይመስክሩ አሁን አባባ ምግብ ሲበላ አይተነዋል ይበሉ እስቲ ይመስክሩ አንቺን ነው እንጂ አቅብጬ እንደ ባለሟል ሚስት ያዝኩሽ እንደው አትረሹም በያስባለሁ ስትወልጂ ያረድኩትን ሙክት አረ እንደው በንዴት ላይ አስኩሽ እንዴት አንቺ ሙክት ነው ወይስ ልትሞት አንዳሙስ የቀራት ግልገል ረሳሉት መስሎታል እንዴ ዶሮ ያዙ ግልገል ያዙ ግራስ ይገባኝ አረ ምስጋና የለኝም አራማዳ መዳፋሽ ነኝ አንቺ አራመዳፋሽ ነኝ እኔስ ጨምርሻለሁ በእውነት ግን ተራስዎት ከርስ ነው ልክ ለኔ እንደሚሰጣል ተራስዎት ከርስ ነው እኔ ዘንድሮ ያው መቼም ወሽመጤን ሁሉ እየቆራረጥኩ ከዚህ በላይ ግን ቤስቲን ጨምር ብትኝ አልጨምር በዚህ ምን እንደገዛበት ነው ይፈልጉ አረ አንቺ ጉሊቱን እንዳለ ሙሉን ይገዛዋል ተይ መቼም ገበያ ወጣም ብለሽ ነው እንዴ ግዛቸው ገበያ ወጣም ብለሽ ነው በሰሚም እኮ አውቃለሁ ሽብር እኮ ነው የሰጠውሽ ሽብር ምን ይገዛል አንተ ያሞታል እንዴ የድሮ ሽብር መሰሎት እንዴ አሁን ላይ ሽብር አይደለም ሽብር የሚለው ስም ራሱ ሙዚየም ተቀምጦ እየተጎበኘ ነው ጊስቡክ ላይ ራሱ ተጽፏል የድሮ ሽብር ቆይ ተሽበላይ ምን ቁጥር ኖሮ ነው እኮ ሽብር ነገሩ ያው እኔ ነኝ የማሳዝን እንዴት በ10 ሳንቲም እየመዘንከ የኖርክ ሰውዬ አሁን ገበያውን በምን ታውቀዋል አረክ ያኮራኛል እኮ እውነት ያሳፍረዋል ብለሽ ነው በአንድ ብር በግብልተ ቆዳው 2 ብር ይሸጥ ነው ምን ታውቀዋል
እኔን አንገበገብከኝ ጣድከኝ ሰዓት ላይ እንጂ ቀልደሽ ሙተሻል ሂጂና ገበያሽን ገቢተሽ ነይ አንቺ ወላል ገበየ ነው እንዴ ሰይጣኔን አታምጪ አረ መጣ ደግሞ ሳይኖር ያረጀ ልጅሽ ምን ቶፋ መሰለ መላጣህን ታሽብኛለሽ ዛሬ መቼም ሁላችንም ላይ ዘምተውብናል ማን እርሶ ዳዲላ አንተ ዳዳት በለኝ በዳዲ አስኪድና ምን ፈልገህ በዚች ምድር ላይ ማን አለኝ ያለ አንተ የኔ ምርጥ ያባት አንተ እኔን ካድከኝ ማለት ነው አይ ሌላ አባት አለው እኔን ነው እንደዚህ የሚልሽ አንተ ከሃዲ እኔ አንተን ለመውለድ ስንት ማማሰያ በጥርሴ ሰብሬ አንጭ እኮ ነው የወለድኩ ማማሰያ ያዝሽው የሴቷ ነው አንቺ ማማሰያ የነከስሽበት ነው ምኑን ያቆታል እርሱ የምን ማማሰያ አሁን ምን ፈልገህ ነው የምትደልልኝ የዳዲ ደግሞ ይሄ ላንተ ይነገራል አይነገርም እኮ አንቺ ልጅ ግን በጣም ጠቁሯል እኔ ልጅ ዛሬ እኮ ነው ማየው የርሶን አባት ረሱት ይሄ አይፈካም ከርሶ አባት ጥቁር ሆነብኝ ብዬ እኮ ነው ታንቺና ሰኔ ማህፀን ይወጣማ አይመስልም ገና ብዙ ያወራሉ እርሱ አሁን ምን ፈለክ እሷና እኔ እያወራን ነበርኩ ያው እንደነገርኩ ነው ዳዲ አሁን ይሄ ላንተ ይነገራል አይነገርም እኮ ቀላራዳ እኮ ነው የኔ አባት ፈልጎ እኮ ነው አይ አንተ ሳልነግረው እኮ ነው የልቤን የሚያቀልኝ ሊያባብል እችን ሙድ ሸምተናታል በጥቁር አዝሙድ አሉ ሰማይ አሁን ለእናት ሰጥቻት ያለኝን አራገፈች የለኝ ማሚዬ የኔ እናት ካንቺ ደግሞ አመድ ቡሊ በል አሁን ለሆድ ለከርሰ ከሳቸው ጋር ስጨቃጨቁ አልኩኝ አንተ ደግሞ እኔን ልቀፍለኝ ነው ስጪው አትንፈዩ ዝም በል ምን አጨቃጭቀኝ ያው በሰጡኝ በዚች ማትሞላም ሸምቼ እመጣለሁ ሆዶት ባዶ ሲሆን ጨጓራውት ሲያንቋርር ያኔ መጨረሻ ላይ የሰጠውሽንም ቢሆን ስጪው በቃ ዳድ አንተ በጥስልኝና ልቀንጥስ በቃ አረ አንተ አንገቴን ይቀንጥሳ ሂድ አንተ ውጣ ከዚህ ቤት ምን ሆነ ነው አንተ ጭንቅላት እንደዚህ ኮረዳ ከበሮ መስሎ ትልቅ ሰው እኮ ነህ አንተ መስራት ነው አንተ ገንዘብ አጠይቀኝ ብያለሁ ገንዘብ እንዳጠይቀኝ ተዚህ በኋላ ብያለሁ አንተ ጭንቅላት እኮ ያሸንዳ ከበሮ መስሎ እኮ ትልቅ ሰው እኮ ነህ አረ ተው እንጂ ገንዘብ ከዚህ በኋላ እንዳጠይቀኝ አንተ ነኝ እሺ መቼ ነው የሚኖር እንዴ ሁሌ የለኝም እንዴ አይሰለችም አንተ ሰርተህ ብላ እንጂ አረ ላቅማ አዳም እስከምትደርስ ድረስ እኮ አሳደኩ እያበላው እያጠጣው ተውዳድ እንዴት ልብ የሚነካ ንግግር አትናገር ልብህ ተነካ ታዲያስ እውነት በል እውነት ይቅርታ አድርግልኝ አንተ ትልቅ ሰው እኮ በዚህ ሰዓት እኮ እኔ ልጅ እኮ ማይበት ጊዜ እኮ ነበር እንደው አረ ታድለ አንተ እንደው ታድለ ተዘፍዝፈህ ትልቅ ሰው እኮ ነህ አባ የምትባልበት ሰዓት ነበር እኮ አባ ትላለህ አንተ ይባባና ሆድ ውጣው ከዚህ ቤት የታባቱ ና ቁጥ ና እስቲ ቁጥ ምንድነው እሱ ብር ነው የፈለከው ቁጭ በል ብር ነው የፈለከው አይደለ ምን ያረግልሃል አረ ዳድ እንደዚህ ተብሎ ይጠየቃል አሁን ላንተ ይነገራል አይነገርም እኮ ለቀባሪው ማርዳት ነው አንተ መናገር አትረግለኝ ውጣ ከዚህ እንዴ አሁን አላልከኝም ብልህስ አባት አይደለም ውጣ ናንዳ አረ ቆዳዬን የቀራቸው አረ ጸጉሬን ሁሉ ላጭተው ቢወስዱት ደስ ይላቸዋል እኮ ምን ላርጋቸው እነዚህን ቤተሰብ ተብዮች ምን ይሻለኛል እንዴ ዳዲዬ የኔ አባት የኔ ሸበላ የኔ መከታ እንዴት ዋልሽ እንዴት ነው አባት የኔ ኩራት ደህና ውለሻል አይሎልክ እንዴት ነሽ ትምርቱስ እንዴት ነው ተውሽዋለች አልተውኩትም አባቴ ተወችዋለችኝ አይደል እናትሽ አንተና ኩራሃለው አልተውኩትም እንደው ተምሬ ጨርሻለሁ የሆነ ነገር ላማክርክ ነው የመጣሁት የኔ መከታ አባት እንዴት እኮ እንደምኩራብክ ወይ
ሊበሏት ያሰቧትን አሞራ ጅግራናት አሏት አሉ አባ በራ። ተነሳበት ደግሞ ዛሬ እንደምንም ብዬማ የሆነ ነገር መቀበል አለብኝ። ምንድነው የምታሞጠሙጪው? ወደዛ ዙረሽ? አይ ጸሎት እያረኩልህ ነው ላንተ እድሜ እንዲጨምርልህ። ባቲው ምን ተወጣት እኩል ነው ምኖረው ምን እኔ ምልህ ዳዲዬ የሆነ ሐሳብ ላማክርክ ነበር። የቢዝነስ አይዲያ አለኝ። የምን ስራ የምን ቢዝነስ ነው የምትጀምሪው? የሴቶች የውበት ሳሎን ነው አባቴ። የሚገርም ከኔ ጋር ሙያውን የተማሩ ሰዎች በሙሉ ጸጉር ቤት ከፍተዋል። ታውቂያለሽ ሙያው አለኝ። በዛ ላይ ቲክቶክ ላይ በደንብ ፕሮሞት እናረጋለን። 3 ስታይሊስት ወንበር እናስቀምጥና ስታይሊስት ቀጥራለሁ። ከዛ በቀን እስከ 100,000 ብር አተርፋለሁ። 80,000 ብሩን እቆብጥን በቀን እስከ 100,000 ብር 80,000 ብሩን እቆብጥን በወር እስከ 2 ሚሊዮን 3 ሚሊዮን ላተርፍ እችላለሁ። አንተንም እጦራለሁ ማየንም እጦራለሁ። በቃ ህልሜን ነው የምኖረው አባቴ። ስንት ቢሊዮን? 2 ሚሊዮን በወር ነው? አዎ በወር። አለፈለት ግዛቸው አኮራሃለሁ አቴዋ። እንዲያው ልጅ ይወድሻለሁ አንቺ አባዬ። ከዚህ በኋላ አንተ ወፍጮ ቤት ሄዳ አትመዝንም። በቃ መኪናህን ገዛልሃለሁ። መኪናህን ይዘህ ዘና እያልክ ነው የምትኖረው። አንተ ዱቄት ሊነካክ እስከ ዛሬ ነካክ ራሱ ይበቃል። ወይኔ አባት ተጎድተህብኛል እኮ። ስትወለጂ የዘፈንኩትን ዘፈን አስታውስሽ? ምን ነበር? ሁሉ የጨቅላው ሳይሽ ደስ ይለኛል ከመጥፎ ሐሳቤ ፍቅርሽ ይገዛኛል አለ የሚለው እናቴዋ። ያው ግን አባዬ ግን ለምን ነው ግን የምትይው? ደስ ብሎኛል። ደስታዬ እንዳታጨልብኝ ተይ። አውቃለሁ እኮ ያው ይሄን የመሰለ ቅልጥፍት ያለ ቢዝነስ አይዲያ ይዤልክ ስለመጣው አንተ ደግሞ ትንሽ ደገፍ ታደርገኛል። ጓደኞቼ ቤተሰቦቻቸው ደግፈዋቸው ነው ጸጉር ቤት የከፈቱት። አይ 1,000 ብር ተበለጠ። ስንት ነው ዳዲዬ? ያው ብዙ አይደለም። እኔ ጋር 300 ብር አለ። አንተ ዝም ብላ 17 ሚሊዮን ብር ጨምር። ቆንጆ የሴቶች የውበት ሳሎን እንዴ ዳድ! ወይኔ ጉዴ! አንተ ወይኔ አሬት ወለ እቺን 20 ሚሊዮን ብሬን እኮ 5-10 እያሉ ሊጨርሱብኝ እኮ ነው። ሊበ አባዬ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ